በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራት ልጆች የቅዱሳን ወዳጆች በኃያሉ በልዑል እግዚአብሔር ፍጹም ሰላምና ፍቅር እንደምን ሰነበታችሁ? እንደምን ቆያችሁ? በአገር ውስጥም በውጭ ሀገር ያላችሁ ውድ የተዋሕዶ ልጆች እንደምን አላችሁ? አሜን። እስከ ሞት ድረስ የወደደንና ያፈቀረን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ዛሬም ዘወትርም በፍጥረታቱ ሁሉ አንደበት የተመሰገነ ይሁን። አሜን። እሺ የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በፊት ባቀረብኩት በመቁጠሪያ አጠቃቀም ዙሪያ እንዴት መጠቀም እንዳለብን በደንብ በሰፊው አሳይቻችኋለሁ። በሙሉ ሰውነቴ እንዴት እየቀጠቀጥኩ እንዴት መቀጥቀጥ እንዳለብን እንዴት በሰውነት ውስጥ ሁሉ ያደፈጠውን መንፈስ እንዴት ወደ ግንባር አውጥተን ማሰር እንዳለብን አሳይቻችኋለሁ። እነሆ ዛሬ በክፍል 2 የመቁጠሪያ አጠቃቀም ይዤላችሁ ቀርቤያለሁ። ከዚህ በፊት በነበረው የመቁጠሪያ አጠቃቀም ባሳያችሁ መሰረት ብዙዎቻችሁ ያን ተጠቅማችሁ ያገኛችሁትን ለውጥ ስትነግሩኝ ነበር። ያም በጣም አስደናቂ ከብዙ በሽታ የዳናችሁ ከወገብ በሽታ የእግር ህመም ከራስ ምታት የዳናችሁ እንዳላችሁ ነግራችሁኛል። በጣም አስደናቂ ነው። ይሄውም ለምንድነው በአጭር ጊዜ እንደዚህ ለውጥ እንዲመጣ ያስቻለው? ጀርባ ብቻ በመቁጠሪያ ሲቀጠቀጥ መናፍስቱ ከጀርባ ወደ ጉልበት ወደ እግር ወይም ሆድ ውስጥ የመግባት ከፍተኛ ሰውነት ውስጥ የመዘዋወር ችሎታ ስላለው መናፍስት ስላላቸው ሰውነታችን በሙሉ ስንቀጠቀጥ ግን የሚያደፍጡበት ቦታ ስለማይኖር በቀጥታ በቀላሉ ባሉበት ቦታ በመቁጠሪያ በእሳት አለንጋ ገርፈናቸው እየተቀጠቀጡ በደንብ ማዳከምና ማድቀቅ መናፍስትን ማድቀቅ ይቻላል ማለት ነው። ስለዚህ በክፍል 1 ይህንን ከማየታችሁ ፊት ክፍል 1ን የመቁጠሪያ አጠቃቀም ያያችሁ እሱን በመመልከት ከዛ በኋላ ይህንን ቪዲዮ እዩት። ያንን ያያችሁ ሰዎች ደግሞ ይህንን ቪዲዮ በደንብ ተከታተሉ። ያንን ከ90,000 ሰው በላይ አይቶታል። ነገር ግን በደንብ ለብዙ ሰዎች መዳረስ ስላለበት አሁንም ሼር እያደረጋችሁ ያንን የመቁጠሪያ አጠቃቀም እንሆ ያን ያዩ ሰዎች ደግሞ ይህንን ማየት አለባቸው ማለት ነው። ዛሬ ግን በቀላሉ እንዴት ውስጣችን ያደፈጠውን መንፈስ መያዝ እንችላለን የሚለውን በሰፊው እንመለከታለን ማለት ነው። በመጀመሪያ ደረጃ መናፍስት በስንት አይነት መንገድ ይናገራሉ የሚለው ማየትና መመልከት ይቻላል። መናፍስት በሶስት አይነት መንገድ ይናገራሉ። አሁን ብዙ ሰዎች በጣም የሚሸወዱት ካለማወቅ ስለ መናፍስት አሰራር ካለማወቅ የተነሳ መናፍስት ከጊዜው ጋር በጣም የመራቀቅ ሁኔታን ካለመረዳት የተነሳ ብዙ ጊዜ ጸበል ሲንከራተቱ ይታያል። ሁልጊዜ በመቁጠሪያ እየቀጠቀጡ አረ ለውጥ አላገኘውም እንዴት ምን ይሻላል የሚለውን በአገልግሎትም እኛ ብዙ ጥያቄ ስለሚመጣብን ያንን ግን በሰፊው ዛሬ እንዴት በቀላሉ መንፈስን መያዝና ማሰር ውስጣችን ያለው መንፈስ እንዴት መያዝ ማሰርና ማናገር ውስጣችን ያለው መንፈስ እንዴት ማናገር እንዳለብን በቀላሉ አሳያችኋለሁ። ይሄን ግን ስታደርጉ ፍጹም እምነት ሊኖራችሁ ይገባል። በትክክል ይሄን ከተገበራችሁ በውስጣችሁ ያለው መንፈስ በቀላሉ ይናገራል፣ ያናገራችኋል።
ከማናገርም በላይ ከውስጣችሁ ሲወጣ ልትረዱ ትችላላችሁ ማለት ነው። መልካም በመጀመሪያ ደረጃ መናፍስት በስንት አይነት መንገድ ይናገራሉ የሚለውን እንመልከት። መናፍስት በሶስት አይነት መንገድ ይናገራሉ። መንፈስ ረቂቅ ነው። መንፈስ ረቂቅ ነው። ዲያብሎስ ረቂቅ ነው። ሰራዊቱም ረቂቃን ናቸው እና ይሄ ረቂቅ የሆነው ክፉን መንፈስ የሚናገረው እጅግ በጣም በተራቀቀ ሁኔታ ነው። እኔ ለብዙ ሰዎች ሳስረዳ ብዙ ሰዎች ይህን መንገድ ተጠቅመው ብዙ ለውጥ እንዳገኙ ራሳቸው መናገርና መመስከር ይችላሉ። ይሄኛው መንገድ በጣም እግዚአብሔር የገለጸልን አንደኛው መንገድ ነው። እኔ በቀላሉ ጠላቴን ማሸነፍበት የቻልኩት አንደኛው መንገድ እነዚህ መንገዶች በመጠቀሜ ነው። ስለዚህ እነዚህ አሁን ከዚህ በኋላ ማሳያችሁን እያንዳንዱን ንግግሮችና እያንዳንዱን ተግባር ካደረጋችሁ ውስጣችሁ ለረጅም ዓመት የቆየው የዛር መንፈስ፣ የመተት መንፈስ፣ የደብተራ መንፈስ፣ አይነጥራው ቡዳው ያስቸገረው መንፈስ፣ በውስጣችን ያለፈጠው መንፈስ በዚህ አይነት ሶስት መንገዶች ማወቅና ከውስጣችን ራሳችን በራሳችን ማጋለጥ እንችላለን ማለት ነው። በቃ ከተጋለጠ ከተናገረ ከዛ በኋላ እንዲወጣ ጸበልኔ አያም ደግሞ መናፍስትን የመገሰጽ እና የማስወጣት ጸጋ ወዳላቸው ወደ አባቶች በመሄድ መንፈሱን እንዲሸኝ ማድረግ ትችላላችሁ ማለት ነው። ስለዚህ ይህንን መንገድ መከተል ያስፈልጋል። ይህን ደግሞ ተግባራችሁ ላይ ደግሞ ማሳየት ያስፈልጋል ማለት ነው። መልካም በመጀመሪያ ደረጃ እነዚህ ሶስቱ መንገዶች ከማወቃችን በፊት በደንብ ባካችሁ አስተውሉ። መናገሩን እያንዳንዱን ቃላቶች በደንብ በማስተዋል በደንብ አዳምጡኝ። ካዳመጣችሁ ያዳመጣችሁትን ተግባራዊ ካደረጋችሁ ለውጥ ማግኘትና ማምጣት ትችላላችሁ ማለት ነው። ይህን ነገር ለመናገርና ለዙ እንዳወጣ ፈቃድ እግዚአብሔር ስለሆነ ነው ይህን መናገራችሁ። ስለዚህ በተለይ የደብተራ መተት እጅግ በጣም የሚያደፍጥ በጣም ረቂቅ ከመሆኑ የተነሳ እንዲሁም ደግሞ ጠቋር የተባለው የዛር መንፈስ እጅግ በጣም ረቂቅ የተባለው መናፍስት እነዚህ ሁለቱ በተለይ እነዚህ ሁለቱ መናፍስት በቀላሉ ስለማይናገሩ እነሱን እንዲናገሩ ከውስጣችሁ ያለው እነዚህ ሁለቱ መናፍስቶች በተለይ እንዲናገሩ ካደረጋችሁ ሌሎች መናፍስቶች በቀላሉ እንዲናገሩ ማድረግ ትችላላችሁ ማለት ነው። እነዚህ ሁለቱ መናፍስቶች በተለይ ሌሎቹ መንፈሶች ያግዳሉ እንዳይናገሩ የሚያዝ አቅም ከፍተኛ አቅም አላቸው። የደብተራው መተት በቀላሉ እንዳይጋለጥ ሰዎች ጸበል ቦታ ሲሄዱ ውጪ እንዲቀር ውጪ እንዲቆም እና በውጭ ሆኖ እንዲጠብቅ ቤት ውስጥ ሆኖ እንዲጠብቅ ያደርጋል። በአምልኮ በጸሎት ጊዜ ደግሞ በጣም በከፍተኛ ሁኔታ ውስጥ ሆኖ አይምሯችን ያዛባ ሐሳባችን የበታተነ የሚረብሽ መንፈስ ነው ማለት ነው። ስለዚህ እነዚህ መናፍስቶች በቀላሉ እንዴት እንደምናናገራቸው በውስጣችን ማወቅ ያስፈልጋል ማለት ነው። በመጀመሪያ ደረጃ አንድ ሰው የራሱን መንፈስ ራሱ ነው ማሸነፍ ያለበት። የራሱን መንፈስ ራሱ ነው መጀመሪያ ማናገር ያለበት። ብዙ ሰዎች በጸበል ቦታ አሊያም በመናፍስት ሲገዱት ብዙ ጊዜ እኛ መንፈስ አለበት የምንለው ሰው ራሱን የሳተና መንፈሱ ተናግሮ ከጨረሰ በኋላ ሰውየው ግለሰቡ ወደ ራሱ ሲመለስ እና ራሱን ሲያውቅ በቃ መንፈስ ነበረብኝ ብሎ ያምናል። ግን ያው የዘመኑ ደግሞ መናፍስቶች ይህንን ስልት በጣም ቀይረውታል። በአገልግሎት በጣም የተረዳነው ነገር እግዚአብሔር የገለጠልን ነገር መናፍስቶች የብዙ ሰዎችን አይምሮ እየሰወሩ አይደለም። በጸበል ቦታ መናፍስቶች እየሰወሩ በተለያየ ቦታ በአምልኮ በጸሎትም ስንጸልይ መናፍስቶች ውስጣችን አይሰውሩትም እና አንዳንድ ሰዎች ጸበል ገብተው ይጠብቃሉ። በቃ ቁጭ ብለው ይጠብቃሉ እስኪሰውራቸውና በቃ ራሳቸውን ሳያውቁ በቃ ተናግሮ ጨርሶ የሚሄድ ከሆነ ወይንም በቃ ግብ እስኪመልስ ይጠብቁ የለም። ከዛ አመት የሚፈጅባቸው የለም፣ አይሰውራቸው። በጸሎት ሁሉ ጊዜ ይቀጠቅጡታል። በመቁጠሪያ አመት 2 አመት 7 አመት 10 አመት ቢቀጠቅጡት
ላይሰውር ይችላል። አይሰውርም። በቃ ቢጠብቁት እነሱ ቢጠብቁት እስኪሰውር ነው። ግብ አይምሮን እስኪሰውር ግብን እስኪሰውርና እሱ ተናግሮ እስኪጨርስ ድረስ። ይሄ በጣም የተሳሳተ አመለካከት ነው። ስለዚህ መናፍስቶች ምን እያደረጉ ነው ያሉት በውስጣችን ሲባል አንደኛ ውስጥ ሆኖ በማስተርጎም እየተናገሩ ስለሆነ ነው። የብዙ ሰዎች መንፈስ ይጋለጣል፣ ግን አያውቁትም። እንደተጋለጠ አይረዱትም። ስለዚህ ስለማያውቁት ይህ መንገድ ሁላችሁም ማወቅ ስላለባችሁ ነው የመጣሁት። ከአገልጋዮች እስከ ምዕመናን እስከ ሕዝበ ክርስቲያን ሁላችሁ የምታዳምጡት ይገባል። መንፈስ ብቻ ይውጣልኝ ሳይሆን መንፈሱን አናግሮ አዳክሞ ከዛ እንዲሸኝ ማለት እንጂ በጣም ይሄ መቸኮል አያስፈልግም። አሁን ብዙ ሰዎች በአጭር ጊዜ 1 ወር 2 ወር 3 ወር 4 ወር ጸልየው አመት ጸልየው በቃ ለውጥ አላገኘው መንፈሱ አልወጣም ብለው ተስፋ የሚቆርጡ ሰዎች አሉ። ይሄ በጭራሽ የተሳሳተ አመለካከት። መናፍስት ይጋለጣሉ። የሚጋለጡበት መንገድ ግን ይለያያል። ያን መንገድ ነው ማወቅ ያልቻለው ትውልዱ ማወቅ አልቻለም። ስለዚህ ይሄ መንገድ ምንድነው የሚለውን ማወቅ ያስፈልጋል። መናፍስት ሲጋለጡ በ3 አይነት መንገድ ይጋለጣሉ፣ በ3 አይነት መንገድ ይናገራሉ። አንደኛ ውስጥ ሆኖ በማስተርጎም ይናገራሉ። የመጀመሪያው ደረጃ ምንድነው? በማስተርጎም መናገር ማለት ነው። በማስተርጎም መናገር ይህ መንገድ ልብ ብላችሁ አዳምጡ። ትልቅ መንገድ ነው። የመጀመሪያው መንገድ ነው ከ3ቱ ከ2ቱ ከዚህ በኋላ ከምገልጽላችሁ ይሄ መንገድ በጣም ትልቅ መንገድ ነው። አዲስ መተት ሲላክ አዲስ አይነ ጥላ ቡዳም ሲመጣ አዲስ መናፍስት ወደ ህይወታችን ሲቀርብ የምናውቅበት ትልቅ መንገድ ውስጥ ያለው መንፈስ እንዲወጣ እንዲናገር እኛ እንድናውቀው ምን መንፈስ ውስጣችን እንዳለ እንድንረዳው የሚያደርገን ትልቅ መንገድ ነው። ትውልዱ ያላወቀው መንገድ ይሄ ነው። መናፍስቶች ረቂቃን ናቸው። ንግግራቸውም ረቂቅ ነው። ሀሳባቸውም ረቂቅ ነው። ይህን ረቂቅ የሆነ ሀሳባቸውና ንግግራቸውን ሁኔታቸውን አካሄዳቸውን ማወቅ ያስፈልጋል። የተከበራችሁ የሉል እግዚአብሔር ቤተሰቦች ይሄ የመጀመሪያው መንገድ በማስተርጎም መናገር ማለት ነው። ምን ማለት ነው? ለምሳሌ በደንብ ሰውነታችንን በመቁጠሪያ በደንብ ከቀጠቀጥን በኋላ ከዛ በደንብ ቀጥቅጠን ውስጥ ያደፈጥክ በሽታ የሆንከኝ ነርቭ የሆንከኝ ተስፋ መቁረጥ የሆንከኝ በህይወቴ በዘመኔ የገባ በቤተሰቤ በትዳሬ በህይወቴ የገባ በትምህርቴ በአኗኗሪ በስራዬ ቦታ የገባ በጤኔን ያወቅ ዘመኔን ያወቅ ተስፋ መቁረጥ የሆንከኝ በስላሴ ስም ተይዛችኋል። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ተይዛችኋል። በወላዲተ አምላክ ስም ተይዛችኋል። በቅዱስ ሚካኤል ስም ተይዛችኋል። በቅዱስ ገብርኤል ስም ተይዛችኋል፣ ታስራችኋል እያልን በመለኮታዊ ስሞቹ ከተያዙ በኋላ ወደ ግንባር ውጡና ታሰሩ ማለት ያስፈልጋል። ይሄ ዘወትር ነው። ጸሎት እናደርጋለን፣ እንቀጠቀጣለን፣ ግንባር ላይ ታሰራሉ። ከዛ በኋላ እንሰግዳለን ማለት ነው። ሲታሰሩ እዚህ ግንባር ላይ የግንባር መስቀል ላይ እዚህ ጋር ይታሰራሉ። ከዛ በኋላ ስንሰግድ ቅዱሳን ስዕላት አስቀምጠን ስንሰግድ በአጭር ጊዜ ይደቃሉ ማለት ነው። መናፍስት ይደቃሉ ማለት ነው። ስለዚህ መጀመሪያ ማመን እንደሚያዙ ማመን እንደሚታሰሩ ማመን። ስለዚህ ይሄን ማድረግ ይገባል ማለት ነው። የሚያዙት በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ኃይልና ስልጣን ነው። በስላሴ ኃይልና ስልጣን፣ በወላዲተ አምላክ ኃይልና ስልጣን፣ በቅዱሳን ኃይልና ስልጣን። ይሄንን ማወቅ ማመን ያስፈልጋል። የማያምን ሰው በጭራሽ ያለ እምነት ስለሆነ ቃሉ የሚናገረው መንፈሱ ሊያዝ አይችልም ማለት ነው። ስለዚህ የእምነትን ቃል የእምነትን ኃይል እንናገር። ስለዚህ እግዚአብሔርን ካመንነው እግዚአብሔር ውስጣችን ያለውን ክፉ መንፈስ ሁሉ እንደሚያስገድል እግዚአብሔርን የምንጠይቀውን በእምነት የምንጠይቀው ነገር ሁሉ እግዚአብሔር እንደሚፈጽምልን ማመን ያስፈልጋል፣ ማወቅ ያስፈልጋል ማለት ነው። ስለዚህ መናፍስቶቹ ከታሰሩ በኋላ ውስጣችን ያደፈጡት ከታሰሩ በኋላ ማናገሪያ የመጀመሪያው መንገድ ትልቁ መንገድ በቀላሉ ውስጥ ያሉት መናፍስቶች በቀላሉ እንዲጋለጡልን ከፈለግን ውስጣችን ያሉትን መናፍስት ራሳችን ማናገር ያስፈልጋል። ራሳችን እናናገራቸው። እንዴት ነው የምናናገራቸው? ቅድም እንዳልኳችሁ በማስተርጎም መናገር ማለት ነው። በማስተርጎም መናገር ማለት ምን ማለት ነው ስንል በመጀመሪያ ደረጃ
መጀመሪያ ራሳችንን ምን ጠይቃቸው መናፍስቶቹን ራሳችንን ጠይቃቸዋለን ለምሳሌ በጌታችን በኢየሱስ ክርስቶስ ስም ታዛል በስላሴ ስም ታዛል በወላዲተ አምላክ በድንግል ማርያም ስም ታዛል በቅዱስ ሚካኤል ስም ታዛል በቅዱስ ገብርኤል ስም ታዛል መጠይቅን ሁሉ ትመልሳለህ ኃይልና ስልጣን ሁሉ በልዑል እግዚአብሔር ስም የተሻረ ይሁን ብለን ጥያቄ መጠየቅ ስንጠይቀው ከመች ጀምሮ ነው ያያዝከኝ መጀመሪያ ከመች ጀምሮ ነው ያያዝከኝ እና ማን ብዛት ስንት ነው ማለት ያስፈልጋል እነዚህን ጥያቄዎች ደጋግመን እንጠይቀው መንፈሱን ይገባናል ማለት ነው ስለዚህ በመጀመሪያ ደረጃ ከመች ጀምሮ ነው ያያዝከኝ ስንነጋው ሐሳባዊ የሆነ ቃላቶችን ያመጣልናል በሐሳባችን መጀመሪያ ይናገራል እንደነገርኳችሁ መንፈስ ረቂቅ ነው ቅዱሳን መላእክት ርኩሳን መላእክትም የተፈጠሩት ከእሳትና ከነፋስ ባህሪያቸው እንደ እሳትና እንደ ነፋስ ነው ይላል መጽሐፍ አክሲማሮስ የስነ ፍጥረትን የቅዱሳን መላእክትን አፈጣጠር ሲገልጽ ማለት ነው እንደ ነፋስ ፈጣኖች እንደ እሳት ረቂቃን ናቸው ይላልና ሁሉ ነገራቸው ረቂቃን ነው ክፉ ጽልመት የለበሱ ክፉ መናፍስት ዲያብሎስም ሰራዊቱም ሁሉ ጨለማ ይልበሱ እንጂ ረቂቅነታቸውን አልለቀቁም ረቂቅነታቸውን እግዚአብሔር አልነጠቃቸውም ስለዚህ ረቂቃን ናቸው ስለዚህ ሐሳባዊ ውጊያ ነው እኮ የሚያከናውንብን ለምሳሌ ስንጸልይ ሐሳባችን የሚበታትነው እኮ እሱ ነው ሌላ ማንንም አይደለም ይሄ ምንድነው የሐሳባዊ ውጊያ የሐሳባዊ ንግግር እያደረገብን ነው ለምሳሌ የጸለይ ሴት ሆኖ ተመስሎ ይመጣብናል በቃ ሴት ሆኖ ተመስሎ እንድንሳሳት ወይንም ሴት እየጸለች ወንድ ሆኖ በሐሳብ ይመጣል ይሄ ምንድነው ውስጥ ሆኖ ተቀምጦ ሩቅ ሆኖ አይደለም ሩቅ ሆኖ ሳይሆን ውስጥ ሆኖ ተቀምጦ ነው ያንን የሚያመጣብን ስለዚህ ስንጠይቀው በሐሳብ ይመልሰናል ለምሳሌ ብዛት ስንት ነው ስንለው ቁጥር ያመጣልናል 7 ከሆነ 7 10 ከሆነ 10 100 ከሆነ 100 ሺህ ከሆነ ሺህ ሚሊዮን ከሆነ ሚሊዮን ይሄን ያልነኝ ብሎ በሐሳባችን ነው የሚነገር ይሄንን በሐሳባችን ሲነገር ስንጠይቀው የኛ ሐሳብ የኛ ነገሮች በሙሉ አይደሉም ማመን ያለበት አንጠራጠር እሺ መንፈሱ እንደሆነ በደንብ እንገራ ስለዚህ እሱ መጀመሪያ አይምሮ ነው የሚሰራው አይምሮ ነው መጀመሪያ ሲቆጣጠር አይምሮአችን ነው የሚቆጣጠረው የሰው ልጅ አይምሮ ከተቆጣጠረ ሁሉ ነገር ተቆጣጠረ ማለት ነው መኪና መሪው ከተያዘ ወደ ፈለገበት አቅጣጫ እንደሚሄድ ሁሉ አይምሮአችን ስለተቆጣጠረ እንደፈለገ የሚጫወትብን ማለት ነው ስለዚህ መጠየቅ ስንጠይቀው ብዛት ስንት ነው ስንለው ቁጥር ያመጣልናል ካሁን ጀምሮ ተግሩትና ማየት ይችላልላችሁ ቁጥር ያመጣልናል 10 ከሆነ 10 20 ከሆነ 20 100 ከሆነ ሺህ ከሆነ ቁጥር ያመጣልናል 1000 ከሆነ ለምሳሌ 1000 የሚል ሐሳባችን ላይ ይመጣል ወደ ውስጣችን በደንብ ትኩረት አድርገን ውስጣችን ያዳመጡ ህሊናችን የሚመላለሱ ሐሳቦችን ቃሎችን በደንብ እያጤንን በደንብ ልንጠይቅ ይገባል ከ10 እስከ 20 ደቂቃ እየቀጠቀጠን በየቀኑ ጧትና ማታ ሲሰራቸው ይመለሳል ከታሰረ በመቀጠል ደግሞ መመለስ ግዴታው ነው ስለዚህ በጌታችን በኢየሱስ ክርስቶስ ስም ታዛል ብዛት ስንት ነው በጌታችን በኢየሱስ ክርስቶስ ስም ታዛል ብዛት ስንት ነው በወላዲተ አምላክ ስም ታዛል ብዛት ስንት ነው ታዛል ብዛት ስንት ነው በስላሴ ስም ታዛል ኃይልና ስልጣን ታዛል ታስራል ብዛት ስንት ነው ተናገር እያልን ስንቀጠቅጠው በሐሳባችን ቁጥር ይነገራል ብዛቱ ስንት ነው ከዛ ተናገር ምንድነው በቅዱስ ሚካኤል ኃይልና ስልጣን ታዛል ተናገር ምንድነው ስንለው ማን እንደሆነ ይነገራል አይነ ጥላ ወይም ቡዳ ወይም መተት ዛር ይናገራል ያንን ሐሳብ ያመጣል አይነ ጥላ ከሆነ አይነ ጥላ የሚል በሐሳባችን ያመጣልናል ቡዳም ከሆነ ቡዳኔ ይላል ውስጣችን በሐሳብ ያመጣልና ወይንም በቃል ይነገራል በጆሮአችን እናዳምጣለን ወይም በልቦናችን እናዳምጣለን ቡዳኔ መተት ነኝ ዛር ነኝ ይላል አሁን ብዙ ጊዜ ይሄንን ቃል እየሰማችሁ ይሄን ሐሳብ እያወቃችሁ ግን አይ የራሴ ሐሳብ ነው የራሴ ነው ብዙ ይሄ ምትጠይቁኝ ሰላላችሁ ይሄን ደግሞ ሰምቶ የመጀመሪያ እኔም በፊት እንደዚህ ነበር ነው በደም ሲገባኛ እግዚአብሔር ሲገልጽልኝ ነው በደም የተረዳሁትና ጠቋርን ባጭ ጊዜ የተያዘው በዚህ አይነት ሐሳባዊ በዚህ በሐሳብ ከዛ ከሐሳብ ወደ ቃል አወጣ
ከቃል በኋላ ነው ከዛ በኋላ የወጣው ማለት ነው። ስለዚህ መጀመሪያ ሐሳብ ነው ከሐሳብ በኋላ ቃል ያወጣል ከቃል በኋላ በደንብ ይናገራል ከተናገረ በኋላ ይሰናበታል ማለት ነው። ስለዚህ ሐሳብ ያመጣል ከሐሳብ በኋላ ቃሎችን ያመጣል። ያንን ሐሳብ እኛ ወደ አንደበታችን ማውጣት ነው ያለብን። በሐሳብ የሚነገርን ወደ አንደበታችን በአንደበታችን መናገር አይነ ጥላ ብሎ ካመጣ እኛ በውስጣችን አይነ ጥላው ከመጣልን ስንቀጠቅጠው ስንጠይቀው አይነ ጥላ ብሎ ከመጣልን አይነ ጥላ ብለን መናገር አይከብደንም አይደል እንዴ? አይነ ጥላ ከሆነ አይነ ጥላ ሲገን አይነ ጥላ ብለን መናገር ማለት ነው። ስለዚህ የመጀመሪያው ደረጃ በማስተርጎም መናገር ይባላል። ለውስጣችን ነው የሚነገር ማንንም አያዳምጥም። እኛ ራሳችን ነው የምናውቀው። መንፈሱ የምንለየው በዚህ ነው። በዚህ መንገድ እንለየዋለን። በዚህ መንገድ ከተለየ በኋላ ሁለተኛው መንገድ ምንድነው? ከፍሎ ማውራት ይጀምራል። ከፍሎ ማውራት ማለት ምን ማለት ነው? ግማሽኛ ግማሽ እሱ ይሆናል ማለት ነው። ግማሽኛ ግማሽ እሱ ሲሆን በአንደበታችን እሱ ይናገራል። አይናችን ያያል፣ ጆሮአችን ይሰማል፣ ሁሉ ነገር እናውቃለን። ግን አንደበታችንን መቆጣጠር አንችልም። ማን ነው የሚናገረው? መንፈሱ ነው የሚናገረው ማለት ነው። ቧጥ ሲባል እኛ ትእዛዝ ስለሆነ ራሱ ይዋጥጣል። ሲዋጥጥ እኮ እናውቃለን። በቃ እያዋጥጥን ራሱ እኛ አይደለም ግማሽ ሲሆን እኛ አይደለም እንላለን። ስለዚህ ይሄ ግማሽ ማለት ነው። ግማሽ እሱ ግማሽ እኛ ማለት ነው። ስለዚህ ይሄ ሁለተኛው መንገድ ነው። በዚህ ሁለተኛው መንገድ ብዙ ሰዎች በጸበል ቦታ ይሸወዳሉ። መንፈሱ ይሸወዳቸዋል። በጸበል ቦታ ጩይ ሲላት ወይንም ጩ ሲለው አይጮም ብሎ ዝግት ያደርጋል። አይጮም ዝም ይላል። በዚህን ጊዜ መንፈሱ በደስታ ይሰወራል ወይንም ምልስ ይላል ማለት ነው። ወይንም አትናገሪ ዝም ይላል። እንዴ ይጮም ነው ወይንም ያስጮይ ነው እያሉ ብዙ ሰዎች አፋቸውን ዝም ይላል። ዝም ሲሉ እሱም ዝም ይላል። አላጋለጠችኝም ይላል። በደስታ አላጋለጠችኝ ወይም አላጋለጠኝም ይላል። ስለዚህ ጩጭ ሲል በቃ አንደበት የሚይዝ ከሆነ ውስጥ የሚለውን ነገር ካላለው መንፈሱ አይጋለጥም ማለት ነው። አሁን ጩይ የሚለው ቃላቶች ለመጮ ሲፈልግ ወይም ማልቀስ ሲፈልግ በዛች ደቂቃ ወይ በጸሎት ቦታ ስንቀጠቅጠው ስንሰግድ በጸበል ቦታ በተለያየ ሁኔታ በመምህር ጉባኤም ላይ ልክ ይሄ እንትን ስሜት ሲመጣባቸው ይይዙታል፣ ይገድቡታል። መገደብ ማለት መንፈሱ እንዳይወጣ ራሳችንን እንገድበዋለን። ከዛ መንፈሱ አይወጣም። ጩይ እያለ ማትጮይ ከሆነ ጩይ እያለ ማትጮህ ከሆነ መንፈሱ በቃ አይወጣም ማለት ነው። ልቦናችን እሱ እኮ ከልቦናችን ጋር ነው ጨዋታው። ልቦናችን በማይክሮ ሰከንድ ምን አይነት ሐሳቦች እንደምናስብ ያውቃል። ልቦናችን ያውቃል። መጀመሪያ መንፈስ እኛን ሲይዘን መጀመሪያ ልቦናችን ምን እንደሆነ አውቆ ተንትኖ ይዞ በደንብ ግንዛቤ ይዞ ነው የሚገባው። ስለዚህ እምነታችን ምን ደረጃ እንደሆነ ያውቃል። ሁኔታችንን ያውቃል። አስመሳይነታችንን ያውቃል። ክፉ መሆናችንን ያውቃል። ወይም ደግ መሆናችንን ያውቃል። ስለዚህ በዛ መሰረት ነው እሱ የሚሄደው ማለት ነው። ስለዚህ እንዳትናገሪ በቃ እንዳትናገሪ ዝም በይ ሲላል አንዷ ዝም ካለች እንደ ስራ አጋጣመኝ ነው። ዝም ካለች መንፈሱ በቃ ዝም ብላለች ነው እሱም ዝም ይላል ማለት ነው። ግን ጩይ ስርዓት ከጮች በቃ ይጋለጣል። ከዛ ላይ ማንንም አይዘውም ማለት ነው። ይጋለጣል፣ ይናገራል። ግን መጮ እየፈለገ ይጮ ሲል ብሩ አንዳንድ ሰው በቃ በእልህ እንዴ ምን ሆኜ ነው ቆይ ይጮ ነው እንዴ አለ ይዋገድ ነው እንዴ ጋር የሚዋገደው መንፈሱ አንተ አይደለም የምትዋገደው፣ አንቺ አይደለሽ የምትዋገደው። የሚዋገደው መንፈሱ ነው፣ የሚወድቀው መንፈሱ ነው። የሚከብረው እግዚአብሔር ነው። አንተ ብትድን አንቺ ብትድኝ የሚድነው የሚከብረው እግዚአብሔር ነው። መዳን ይፈልጋሉ ይላሉ ሰዎች። እሺ ማዳከም አይፈልጉም። መጸለይ መንፈሳዊ ድካም ያለበት ሰዎች በጣም ለመጸለይ ደካሞች ነን፣ መስገድ ደካሞች ነን። ስለዚህ ምንድነው የምንጠብቀው? ስለዚህ የሚነገራችሁን መፍትሄ ተግብሩ። እሺ እባካችሁ በእግዚአብሔር ስም ነው የምለምናችሁ። የሚነገራችሁን መፍትሄ
ተግብሩ። መዳን ብቻ መፈለግ አይደለም። ለመዳን ፕሮሰሶች አሉ። ጌታችን ኢየሱስ ክርስቶስ እንኳን የሚያድነው እግዚአብሔር እንኳን የሚያድነው በዛ ፕሮሰስ ውስጥ ስናልፍ ነው። መውደቅ መነሳት አለ፣ በጣም መጸለይ አለ፣ ጽኑ መዋጋት፣ ጽኑ ተዋጊ መሆን አለብን። ካልተዋጋን መናፍስት በቀላሉ እጅ አይሰጡም። ስለዚህ እጅ እንዲሰጡ እነዚህ መንገዶች ማለፍ ያስፈልጋል። ስንጸልይ ስንቀጠቀጥ ማልቀስ ከፈልግ በደንብ እናልቀስ። በቃ ማልቀስ ስትፈልጉ አልቅሱ። መጮህ ከፈልጋችሁ ጩሁ። ምን ችግር አለ? ጩሁ። የዚህን ጊዜ ነው የሚጋለጠው። በዛች ደቂቃ ማልቀስ የምትፈልጉ ማልቀስ የሚፈልጉ ነው ዝም ብሎ ያስለቅሳቸዋል። እንባችሁን መገደብ አትችሉም። በቃ አትገድቡት። ለምንድን ነው የማትገድቡት? መንፈሱን እያለቀሰ ያለው እየተቃጠለ ያለው መንፈሱ ነው። መንፈሱ ስለሆነ ነው። ያንን መገደብ አያስፈልግም። ጮሂ ወይም ጩህ ካለ መጮህ ነው የሚያስፈልገው። በቃ መጮህ ከጮህ በኋላ ቃላቶችን ያወጣል። ቃላቶችን አለመገደብ። ከፍሎ እንዲያወራ ፍቀዱ። ከፍሎ እንዲያወራ በማስተርጎም እንዲናገር እወቁ። ስሜት ሲሰማችሁ ይሄ ስሜት ይሰማኝ ነው በሉ። ግልጽ ሁኑ። ጸበል ላይ አባቶች ጸበል ቦታ ግልጽ ሁኑ። በመላከ መንክራት በክቡር አባታችን መላከ መንክራት ጉባኤ እንኳን ብዙ ሰዎች በጣም ነው የሚያስቸግሩት። በጣም ነው የሚያስቸግሩት። እሳቸውንም በጣም ነው የሚያዳክሟቸው። እየተፈተሸላቸው ውስጣቸው ይቅሪና ቅርሲ ይገዱታል። እኔ አይደለም ይላሉ፣ ይወዛገባሉ። በእርግጥ አለማወቅ ነው። ግን ከዚህ በኋላ እንደዚህ አይነት ነገር ማቆም ያስፈልጋል። ሁለተኛ መናፍስትን መጣል የምትፈልጉ ሰዎች ይህንን ሁለተኛው መንገድ በደንብ ተግብሩ። ከዛ ሲናገርም ተናግሮ ሲጨርስ ይለቃል። ታውቁታላችሁ። ሲሸኝም ታውቁታላችሁ፣ ሲሰናበትም ታውቁታላችሁ። የመጨረሻዋ ብቻ ሲወጣ ትረዱታላችሁ። ሲወጣ ስውር አድርጓችሁ ለአንድ ሰከንድ ወይም 10 ሰከንድ ወይም 20 ሰከንድ ይሆናል። ስውር ያደርጋችሁና ቶሎ ይመልሳችኋል ሲወጣ ማለት ነው። ስለዚህ ማወቅ ያስፈልጋል። ሳይሰውራችሁ በሁለተኛው መንገድ ይወጣል ማለት ነው። የሁለተኛውን መንገድ ነው። ሶስተኛው መንገድ ሙሉ ለሙሉ ልብን መሰወር ማለት ነው። ይሄ ሙሉ ለሙሉ ልብን የሚሰውረው በጣም ሲደክም ነው ልብን የሚሰውረው። በጣም ከተቀጠቀጠ በጣም ከደቀቀ ልብን ይሰውራል። ስለዚህ እኛ ደግሞ በጣም አናደቀው። ሰው ሁሉ ቶሎ እንዲወጣለት ውስጥ ያለውን ቶሎ መገላገል የሚፈልገው እንጂ በጣም ማዳከም ረጅም ጊዜ መጸለይ ይታክቷል። ከታከትን መንፈሱን እድሜ ልክ አይወጣም። ያቃላ የኛ ስንፈን ያቃል። ገና ጸሎት ሳንጀምር ውሽ በቃ ረዘመብኝ፣ ወይ ስግደቱ ረዘም፣ ወይ አይቀንስም፣ አርጋኑን በዛብኝ፣ ሰይፈ ሥላሴ በዛብኝ እያልን ምናቆም ከሆነ እሱም እንዲያሾፈ እኛ በጸሎት ስናሾፍ በእግዚአብሔር ስናሾፍ እሱም እያሾፈ እኛ ስንሰብፍ እሱም የበለጠ እያደፈጠ የሚወጣበት ጊዜ እየረዘመ ይመጣል ማለት ነው። ስለዚህ ጽኑ ተዋጊ በመሆን እነዚህ መንገዶች መጓዝ ያስፈልጋል ማለት ነው። ስለዚህ የእግዚአብሔር ቤተሰቦች ውስጣችን ያለውን መንፈስ የምንደብቀው ራሳችን መሆናችንን ማወቅ አለብን። በጣም ብዙ ሰው አብዛኛው ከ90% በላይ ማለት ይቻላል አምልኮ ህይወት ውስጥ ያለው ብዙ ደግሞ በጸሎት ቦታ የሚንከራተተው ሰው የሚመላለሰው ሰውና ውስጥ ያለው መንፈስ እንዲሄድና እንዲገለጥ እንዲታሰብ እንዲፈልጋለው የሚል ሰው የሚጠብቀው ግዴታ እስኪሰውረውና ራሱ ሳያውቅ መንፈስ ተናግሮ ያን ብቻ ይጠብቃል። ያን ደግሞ መጠበቅ መንፈሱ በጣም ብልጥ ነው። ይሄን ደግሞ ስለሚያውቅ ትውልዱን እየተጫወተበት እየሸወደው ይገኛል ማለት ነው። ስለዚህ ይሄን ማወቅ ያስፈልጋል ማለት ነው። አንዳንድ ሰዎች ጸሎት አድርጉልኝ እያሉ ሲመጡ ጸሎት ሲደረግላቸው ምን ይሰማቸዋል ሲባሉ ውስጣቸው እየተቃጠለ አይ ምንም አይሰማንም ምንም በጣም ሰላም ነኝ ይላሉ። እና ይሄ ደግሞ ለመንፈሱ እገዛ ነው። የበለጠ ጸጥ ብሎ እንዲቀመጥ የምታደርጉት ራሳችሁ መሆናችሁ ማወቅ ያስፈልጋል። እንዲህ ከሆነ እግዚአብሔር ነው እንጂ እኛ ራሳችን አንሸውድም። ሌላው ደግሞ ምንድነው ጠንቋይ ቤት የሚመላለስ ሰው መንፈሱ እንዲወጣልኝ ይፈልጋል ይላል። ግን
የት ከዚህ አምልኮ ባዕድ አምልካሉ ሲባል አረን ያላመለኩም ይላል። እንዲህ አይነትም ደግሞ አሳፋሪ እና እግዚአብሔርን የሚሸውድና የሚዋሽ ሰውም አለ። እንዲህ አይነት ጨዋታ በእግዚአብሔር ዘንድ አይሰራም። እግዚአብሔርን መዋሸት ያስቀስፋል። ማወቅ ያስፈልጋል። ንስሐ መግባት ያስፈልጋል። መተት ሌላውን በመተት አስሮ አይ ከመተት መላቀቅ እፈልጋለሁ ብሎ ራስን መሸወድ በራስ ላይ መቀለድ በህይወት ላይ መቀለድና ሲኦልን በቁም መለማመድ መሆኑን ማወቅ ያስፈልጋል። እነዚህን ሶስት መንገዶች ከተጠቀማችሁ በተለይ በሁለቱም አንደኛ በማስተርጎምና ሁለተኛ ከፍሎ እንዲያወራ ራሳችሁን ካደረጋችሁ መንፈሱ ተጋርጦ እንዲሄድ ማድረግ ትችላላችሁ ማለት ነው። በቀጣይ ደግሞ በደንብ የመቁጠሪያ አጠቃቀምን በደንብ አሳያችኋለሁ። ለወደፊቱም ያንዳንዱን ነገር በደንብ ዲቴል ማየት እንችላለን እንደ እግዚአብሔር ፈቃድ ማለት ነው። ለዛሬ የነበረን ቆይታ ይሄን ይመስላል። ቻናሉን አዲስ ሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ይሄን ትልቅ መንፈሳዊ ወሳኝ የሆነ ትምህርት የጠላትን በቀላሉ ማወቂያና ማጋለጫ መንገዶችን ሌሎችም ሼር አድርጉላቸው፣ ላይክ አድርጉ፣ በደንብ አበረታቱኝ። አስተያየት መስጫው ኮሜንት ላይ አስተያየታችሁን አስቀምጡ፣ አነባቸዋለሁ እያንዳንዱን ነገር። ሌላው ደግሞ እዚህ ጋር እንደ ማሳሰቢያ መስጠት የምፈልገው ብዙ ጊዜ ቪዲዮ ስለቅ ቪዲዮ ድምጽ አይሰማም የምትሉ አንዳንዶች አላችሁ። ብዙ ይሰማ በፊት ነበረ። ይሄ ማይክ ሳይኖር በፊት እግዚአብሔር ይመስገን አንድ ወዳጆቼ ይሄንን ማይክ ከውጪ ሀገር አምጥተውልኝ በዚህ ማይክ ነው የምጠቀመው። እግዚአብሔር አምላክ ዋጋቸውን ይክፈላቸው፣ አገልግሎቱ ስራ አደረጉ ማለት ነው። ይሄን አደርጋለሁ። ይሄ ሆኖ ግን የማይሰማችሁ ሰዎች መንፈሱ ጆሮ ስለሚቀመጥ ጆሮአችሁን እየዘጋ ስለሆነ መጀመሪያ መንፈሳዊ እነዚህ ትምህርቶችን ስታዳምጡ በተለይ መናፍስት ማጋለጫ ስለ መናፍስት ሴራ በደንብ እንትስትሩ እንቅልፍ የሚያዘጋችሁ ጆሮአችሁን የሚይዘው እንዳትሰሙ የሚያደርጉ እሱን አውቃችሁ መገሰጽ ነው ያለባችሁ። የገሰጻችሁ ተመልከቱ። የተመልከታችሁን ደግሞ ወደ ተግባራዊ ህይወት ውስጥ ግቡ። በመቀጠል ደግሞ በአምልኮ ህይወት ውስጥ ያላችሁ ሰዎች አምልኮ ህይወት ስትጀምሩ ቀጥታ ንስሐ ነው። መጀመሪያ ንስሐ ነው የሚያስፈልገው። ከንስሐ በኋላ ነው ወደ አምልኮ ጸሎት እያደረጋችሁ ያለምንም ቅድመ ሁኔታ ንስሐ መግባት ነው የሚያስፈልገው። ንስሐ ትግባ ቆይ አንተ ገና ነው የሚል ካህን ካለ ባጭሩ ያንን አቁማችሁ ያ ንስሐ አባት ቀይራችሁ ቀጥታ ንስሐ ግቡ። ንስሐ ቆይ የሚባል የለም። ከልጅ እስከ አዋቂ ከ7 ዓመት በላይ የሆነ ህፃንና ወጣት አዛውንቶችም ንስሐ መግባት ይገባቸዋል። ሁላችንም ንስሐ በየ3 ወር እንገባ ያስፈልጋል ማለት ነው። ስለዚህ በቀጥታ እየደጋገመን ንስሐ እየተደጋገመ የሚገባ እንጂ ያ ጉዳይ አይደለም። 5 ደቂቃ ነው ንስሐ 5 ደቂቃ ስራ ነው። ኃጢአታችን ተናዘን ካህን ቀኖና ከእግዚአብሔር ቅጣት ተቀብለን ቀኖናችንን የምንፈጽምበትና ኃጢአታችን የሚሳገርበት የተዘጉ መንገዶች የሚከፈቱበት ጠላት የሚወድቅበት ትልቅ መንግስተ ሰማያትን እንድንወርስ አንድ መንገድ ትልቅ መንገድ የሚሰጠን ከእግዚአብሔር ጋር የምንታረቅበት ትልቅ መንገድ ንስሐ ነው ማለት ነው። ስለዚህ ከእግዚአብሔር ጋር ተጣልተናል፣ ከእግዚአብሔር ጋር ተራርቀናል። በንስሐ ድልድይ ነው ከእግዚአብሔር ጋር የምንገናኘው። ስለዚህ ጸሎት ስግደት ከንስሐ ጋር ሲሆን ነው ትልቁ ነገር ይሄ ያስፈልጋል ማለት ነው። ስለዚህ መናፍስት አሪጋለጥ የተባሉት ያተሰሩ ስራዎች በህይወታችን ወይም በአምልኮ ህይወት ውስጥ እየሰገድን እየጸለይን ቢሆን እግዚአብሔርን ያመለክን ቅዱስ ቁርባን የተቀበልን ቢሆን ያልገባን ብዙ መንገዶች ስላለ ነው መንፈሱ ያልተጋለጠው ማለት ነው። ከነዚህ ውስጥ አንደኛው ቅድም እንዳልኳችሁ ነው። ውስጥ ሆኖ ራሱ ይጋለጥ ሲል የሚያዝ ችግር ስላለ ነው። ይሄን ማወቅ ያስፈልጋል። ያው ደግሞ ከተፈወስን በኋላ ከዳንን በኋላ የእግዚአብሔርን ማዳን እግዚአብሔር ያደረገልን ነገር መመስከር ያስፈልጋል። ጸበል ሄዳችሁ ስትድኑ የዳናችሁ ሰዎች መስክሩ፣ ሁልጊዜ መስክሩ። በቤተሰብ መጣችሁ መስክሩ። መምህር ማጋ ሄዳችሁ የተፈወሳችሁ ሰዎች እንመስክር። ጠላት ከወደቀ በኋላ ጠላት ተሸኘ በኋላ እግዚአብሔር ምን እንዳደረገልን መመስከር ያስፈልጋል። ምስክርነት በነገራችን ትልቅ ከእግዚአብሔር ዋጋ ያሰጣል፣ በረከት ያሰጣልና ይህን ማወቅ ያስፈልጋል። ስለዚህ መስክሩ። እሺ መመስከር ያስፈልጋል። እንመስክር። በህይወታችን ዘመን ሁሉ እግዚአብሔር ያደረገልን ነገር ብንመሰክር የተሻለ ነውና ይህንን እናደርግ ማለት ነው። በሚቀጥለው ደግሞ ከመቁጠሪያ ጋር እነዚህን 3 መንገዶች በተግባር እንዴት ማለፍ እንደምንችል እያንዳንዱን አሳያችኋለሁ ማለት ነው። ስለዚህ
ይህን በትክክል በተግባር ተግብሩ፣ ውጤት ታመጣላችሁ። እንደ እግዚአብሔር ፈቃድ እግዚአብሔርን ተማጸኑ። እግዚአብሔርን ዕለት ዕለት በአምልኮ ሕይወት ውስጥ ስንበረታ ከእግዚአብሔር ዋጋን እየተቀበልን እንመጣለን ማለት ነው። እንደ እግዚአብሔር ፈቃድ በሚቀጥለው እያንዳንዱን ነገር አሳያችኋለሁ ማለት ነው። እንደ እግዚአብሔር ፈቃድ በተለይ ደግሞ ስንጸልይ አብዝተን እስራኤሎች ወገኖቻችን ስለታመሙት በችግሮች ስላሉ እስራኤሎች ሰዎች ስለ ሀገራችን፣ ስለ ህዝባችን፣ ስለ ቤተክርስቲያናችን፣ ስለ ዓለምም እንጸልይ። ስለ ራሳችን ብቻ ጸልየን ጸሎታችን አንዝል። ይሄ እግዚአብሔር አይሰማውም፣ ብዙ አይሰማውም። መጀመሪያ እግዚአብሔር የሚሰማው የሚወደው ጸሎት መጀመሪያ ስለ ሀገራችን፣ ስለ ህዝባችን፣ ስለ ወገኖቻችን፣ ስለ ቤተሰቦቻችን ጸልየን መጀመሪያ መጨረሻ ነው። ስለ ራሳችን ስንጸልይ ሌሎችን አስቀድመን መጨረሻ ነው እኛን ስናደርግ ነው እግዚአብሔር ጸሎታችን የሚሰማን። በጸሎት ራስ ወዳድነታችን ለእግዚአብሔር መግለጽ እንገልጽለታል እና ራስ ወዳድነት አስፈላጊ አይደለም። እግዚአብሔር አይወደውም። መንፈሳዊነት ከኔ ይልቅ ሌላው ይቅደም ነው። በጸሎትም ሌላው ማስቀደም መጀመሪያ ያስፈልጋል። አንዱ ስራ አንዱ ይጸልይ ነው የሚለው። ስለታመሙት ብንጸልይ፣ ስለታመሙ ወገናችን ስሙን ያነሳን ብንጸልይ እግዚአብሔር በቸርነቱ ምሕረቱ ያንን ሰው ይፈውሰዋል ማለት ነው። ስለዚህ እንደዛ ነው ማድረግ ያለብን ማለት ነው። በአምልኮ መበርታት ያስፈልገናል። እግዚአብሔር ሰላምና ፍቅር በረከትና ቸርነቱ ከኛ ጋር ይሁን። እግዚአብሔር አምላካችን ያጽናን ያበርታን። የቅዱሳን በረከትና ጸጋ ከኛ ጋር ይሁን። ወላዲተ አምላክ እመብርሃን ትርዳን። የጠላትን ኃይል ሁሉ እግዚአብሔር አምላካችን ይጣልልን። አሜን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። አሜን። ይቆየን።